የማክሰኞ ሚያዝያ 20 2018 ትርታ ቁርስ መሰናዶ ቀጥሏል። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ያልታቀደ እርግዝና በኢትዮጵያ የታዳጊና ወጣቶችን ሕይወት እየቀጠፈ የሚገኝ ትኩረት ሊሰጠው የሚገባ ትልቅ ችግር መሆኑ ተገለጸ። ችግሩ የሚያስከትለው ማህበራዊ ጉዳይ ብቻ ሳይሆን አምራች የሆነውን የማህበረሰብ ክፍል የሚጎዳ በመሆኑ በሀገር ምጣኔ ሀብትና እድገት ላይ ጫናው ከፍተኛ ነው። ያልታቀደ እርግዝና በከተማም ሆነ በገጠር የሀገሪቱ አካባቢዎች የሚስተዋል ችግር ነው። ይህንን ችግር ለመጋፈጥ ውርጃን ጨምሮ ሌሎች የመፍትሄ አማራጮችን ለመውሰድ የሚደረጉ ሙከራዎች እልፍ ነፍሶችን ለሞት እንደሚዳርጉ ይነገራል። ግንዛቤ አለመኖር አንደኛው መንስኤ እንደሆነ በዘርፉ የሚሰሩ ባለሙያዎችም ይናገራሉ። በዚህም የተነሳ ገና በአፍላ ዕድሜ ላይ ያሉ ታዳጊዎችና ወጣቶች ላልታቀደ እርግዝና ሲጋለጡ ይስተዋላል። ይህንን እርግዝና ለማጨናገፍም አሉ የተባሉ አማራጮችን ታዳጊዎች ሲሞክሩ ይገኛሉ። በዚህ ጉዳይ ላይ ትኩረት ሰጥተው ከሚሰሩ መንግስታዊ ያልሆኑ አካላት መካከል አንደኛው የኢትዮጵያ ቤተሰብ መምሪያ ማህበር ነው። አንደኛው ተቋም ሲሆን በተቋሙ የወጣቶችና አፍላ ወጣቶች ፕሮግራም ክፍል ኃላፊ ድፋባቸው ሰጤ ችግሩን በግልጽ የሚታይ ስለመሆኑ በተለይ ለትርታ ተናግረዋል። የታዳጊና አፍላ ወጣቶች የመውለድ ሁኔታም ተያይዞ የሚጠቀስ ችግር ሲሆን ተገቢውን ትኩረት እንዳልተሰጠውም ጠቅሰዋል። ባልታቀደ እርግዝና ምክንያት ከሚፈጸም ውርጃና ሌሎች የጤና ችግሮች የሚቀጠፈውን የታዳጊና ወጣቶች ሕይወትን ለመታደግ የተዋልዶ ጤና ላይ ብቻ የሚሰሩ አካላት ኃላፊነት ብቻ አይደለም። ቤተሰብና የትምህርት ዘርፉ አካላትም የበኩላቸውን ኃላፊነት ሊወጡ ይገባል ስትል የዘገበችው ባልደረባችን ቆንጅት ተሾመ ናት። በአስቸጋሪ ሁኔታ ውስጥ የነበሩ 1439 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገ 7ኛ ዙር በረራ የተመለሱ 1380 ወንዶች እና 57 ሴቶች እንዲሁም 2 ጨቅላ ህጻናት ከሳውዲ አረቢያ ከስደት የተመለሱ ሲሆን ከተመላሾች መካከል 49 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ67,000 በላይ ኢትዮጵያውያን ወደ ሀገራቸው መመለስ ተችሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሂደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑንም ጠቅሷል። በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስቴሩ የጀመራቸውን ስራዎች ወደፊትም አጠናክሮ የሚቀጥል እንደሚሆን ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የጂኦፖለቲካዊ ውጥረቶች በኬንያ የባንክ ዘርፍ ላይ ስጋት መደቀናቸው ተገለጸ። በኬንያ የሚንቀሳቀሱ ባንኮች በዓለም አቀፍ ደረጃ እየታዩ ያሉ ፖለቲካዊ ውጥረቶች በብድር አከፋፈል ላይ ጫና እያሳደሩ መሆኑን የገለጹት ባንኮቹ እንደሚሉት በተለይም በተለያዩ የዓለም ክፍሎች የሚታዩ ግጭቶች የአቅርቦት ሰንሰለትን በማስተጓጎላቸው ምክንያት የማይመለሱ ብድሮች መጠን ሊጨምር እንደሚችል ተተንብየዋል። የኬንያ ማዕከላዊ ባንክ ባደረገው የገበያ ጥናት የንግዱ ማህበረሰብ በዓለም አቀፍ የነዳጅና የሸቀጦች ዋጋ መናር ምክንያት ብድሮችን በወቅቱ የመመለስ አቅሙ እየተዳከመ መጥቷል። ይህም ባንኮች ለኪሳራ የሚመድቡትን መጠባበቂያ ገንዘብ እንዲጨምሩ እያስገደዳቸው ይገኛል። በተለይም የግብርና የማኑፋክቸሪንግና የንግድ ዘርፎች በዚሁ ዓለም አቀፍ ቀውስ ምክንያት ከፍተኛ ተጽዕኖ ካረፈባቸው ዘርፎች መካከል ይጠቀሳሉ። የባንክ ባለሙያዎች እንደሚሉት ከሆነም የዋጋ ግሽበትና የኬንያ ሽሊንግ ከዶላር አንጻር መዳከም ለዚሁ የማይመለሱ ብድሮች መጨመር እንደ ዋና ምክንያት ተጠቃሽ ናቸው። የኬንያ የባንክ ዘርፍ ደህንነት ይህንን ስጋት ለመቋቋም የብድር አሰጣጥ ስርዓቱን በጥንቃቄ ለመመርመርና ከአበዳሪዎች ጋር የተለየ የክፍያ ስምምነት ለማድረግ እየወጠነ መሆኑን ተመላክቷል። በመጨረሻም በፓኪስታንና በአፍጋኒስታን ድንበር ላይ በድጋሚ የተቀሰቀሰው የድንበር ተሻጋሪ ጥቃት በሁለቱ ሀገራት መካከል ተደርሶ የነበረውን
የተኩስ አቁም ስምምነት አደጋ ላይ መጣሉ ተነገረም። ባለፉት ጥቂት ቀናት በድንበር አካባቢ በተፈጠረ የኃይል ግጭት ሁለቱ ሀገራት እርስ በርስ መካሰስ የጀመሩ ሲሆን የፓኪስታን ጦር በአፍጋኒስታን ድንበር ውስጥ በሚገኙ የታጠቁ ቡድኖች ላይ የአየር ጥቃት መፈጸሙን ተከትሎ ውጥረቱ አይሏል። ፓኪስታን ተህሪክ ታሊባን ፓኪስታን የተባለ አማጺ ቡድን በአፍጋኒስታን ምድር መሽጎ ጥቃት እየሰነዘረብኝ ነው የሚል ክስ በማቅረብ ላይ ትገኛለች። በአንጻሩ የአፍጋኒስታን ታሊባን አስተዳደር የፓኪስታን እርምጃ የሀገሪቱን ሉዓላዊነት የጣሰ መሆኑን የሚገልጽ መግለጫ ሰጥቷል። በዚህ ግጭት ምክንያት በሁለቱም ወገን በሲቪል ሰዎች ላይ ጉዳት መድረሱና ቁጥራቸው በውል ያልታወቁ ሰዎች ከቀያቸው መፈናቀላቸውም ተዘግቧል። የፖለቲካ ተንታኞች እንደሚሉት ከሆነም ይህ ወቅታዊ ግጭት በቀጠናው ያለውን ዲፕሎማሲያዊ ግንኙነት ከማሻከሩ ባለፈ በሁለቱ ሀገራት መካከል ያለውን የንግድ እንቅስቃሴና የሰላም ንግግር ሙሉ በሙሉ ሊያስተጓጉል ይችላል የሚል ስጋትም ፈጥሯል። ትርታ ቁርስን ከትርታ 97.6 ኤፍኤም በመከታተል ላይ ትገኛላችሁ። ቀደም ሲል በሰዋስው መልቲሚዲያ የተዘጋጀውን የቴካፕ መሰናዶ ነው ተከታትለን መልሰን የተገናኘ ነው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ ትራንስፖርት ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ ጉዞ አማራጮ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ሌላኛው አጋራችን እናት ባንክ ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። ታዲያ በዚህ የክፍያ ስርዓት በርካቶች በመጠቀም ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ ክፍያ ስርዓትን ሲጠቀሙ ደግሞ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር እንዲሁም ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት የጉዞና የመጽሐፍ ግዥ ክፍያዎችን ለመክፈል የሚያስችል ምርጥ ዘመናዊ አሰራር ስርዓት ነው። እንዲሁም አሁን በእናት ተችሏል የሚላችሁ እናት ባንክ የአየር ትኬታችሁን በእናት ባንክ በኩል ማግኘት እንደምትችሉ ነው የሚነግራችሁ። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ማን እንደ እናት ይህንን ሰዓት በአጋርነት ከኛ ጋር አብረውን እየሰራ ያለ ተቋም ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ትርታ ቁርስ ከትርታ 97.6 ኤፍኤም በመደመጥ ላይ ይገኛል። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። ብርቱካን ዋልተንጉስና ንጉሱ በሪሁን በቀጥታ እያስተናገድናችሁ ሲኒየር ቴክኒሻናችን አለ ቢታው ደግሞ ቴክኒኩን በመቆጣጠር አብረን የጋራ ቆይታ እናደርጋለን። ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም ጀምራለን። በትምህርት ዘርፉ በአቋራጭ እግር የማግኘት አመለካከትን በመለወጥ በትክክለኛ እውቀትና ጥረት ላይ የተመሰረተ ትውልድ ለመገንባት ቁርጠኛ እርምጃዎች እየተወሰደ መሆኑን የትምህርት ሚኒስትሩ አስታወቁ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ቀደም ባሉት ዓመታት የትምህርት ጥራትና የዘርፉ ታማኝነት በእጅጉ ተጎድቶ ቆይቷል ብለዋል። ትምህርት በአቋራጭ የሚገኝ ተደርጎ መወሰዱ ያልተማሩ ሰዎችን በወረቀት ብቻ ተምረዋል ለማለት የሚያስገድድ መጥፎ ውጤት አስከትሎ እንደነበረም አስታውለዋል። ይህንን ሁኔታ ለመቀየር የትምህርት ቤቶችና የዩኒቨርሲቲዎች ፈተና ጥብቅ እንዲሆን በማድረግ ተማሪዎች ውጤት ማግኘት የሚችሉ ሰርተውና አጥንተው ብቻ መሆኑን የሚያረጋግጥ ስርዓት መዘርጋቱንም ገልጸዋል። ዩኒቨርሲቲዎች ዲግሪ ሲሰጡ ግለሰቡ በዘርፉ በቂ እውቀት እንዳለው ማረጋገጫ መሆን እንዳለበት የጠቀሱት ሚኒስትሩ የውሸት ዲግሪ ማተም የህብረተሰቡን መሰረት ያናጋል ብለዋል። በፈተናዎች ላይ የተደረገው ጥብቅ ቁጥጥር መጀመሪያ ላይ ተግዳሮቶች ቢገጥሙትም አሁን ላይ ተማሪዎች
ወደ ጥናት ቤተሰቦች ደግሞ ልጆቻቸውን ወደ ማበረታታት መመለሳቸውን ጠቁመዋል። የተማሪዎችን ተሳትፎና የትምህርት አቀባበልን ለማሳደግ መንግስት ትልቅ ትኩረት ሰጥቶ እየሰራ መሆኑን አንስተው በትምህርት ቤት ምገባ ፕሮግራም የሚደረግላቸው ተማሪዎች ቁጥር ወደ 8 ሚሊዮን ማደጉንም ገልጸዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያስችላትን የመጨረሻውን ምዕራፍ ውጤታማ ድርድር አድርጋለች ሲሉ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አስታወቁ። ሚኒስትሩ ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገው 7ኛውን ዙር የስራ ላይ ቡድን ስብሰባ በተመለከተ በሰጡት መግለጫ ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላትን ውጤታማ ድርድር አድርጋለችም ብለዋል። በ7ኛው የስራ ላይ የቡድን ስብሰባ ከፍተኛ የዲፕሎማሲ ድል የተገኘበት መሆኑን አንስተው ለዚህ ድል ዋነኛው ምክንያት ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ መሆኑንም ገልጸዋል። በዚህም ለ226 የአባል ሀገራት ጥያቄዎች ጥልቅ ምላሾችን የመስጠት የስራ ቡድን ረቂቅ ሪፖርትን የማዳበርና 32 የግዴታ አንቀጾችን የማጠናቀቅ ስራ መከናወኑን አብራርተዋል። ከ9 አባላት ጋር የሁለትዮሽ የገበያ ዕድል ድርድሮች መጠናቀቁን ጠቁመው በቅርብ ጊዜያት ከ5 ሀገራት ጋር የሁለትዮሽ ድርድር ስምምነት እንደሚኖር አመላክተዋል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ከ23 ዓመታት በላይ ድርድር ስታደርግ መቆየቷን አስታውሰው በታዛቢነት በቆየችበት የዓለም ንግድ ድርጅት አባል ለመሆን 7ኛ ዙር የስራ ላይ ቡድን ስብሰባ ላይ መድረሷን ገልጸዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ ዓለም አቀፍ ፖለቲካዊ ውጥረቶች በኬንያ የባንክ ዘርፍ ላይ ስጋት መደቀናቸው ተገለጸም። በኬንያ የሚንቀሳቀሱ ባንኮች በዓለም አቀፍ ደረጃ እየታዩ ያሉ ፖለቲካዊ ውጥረቶች በብድር አከፋፈል ላይ ጫና እያሳደረ መሆኑን ገልጸዋል። ባንኮች እንደሚሉት በተለይም በተለያዩ የዓለም ክፍሎች የሚታዩ ግጭቶች የአቅርቦት ሰንሰለትን በማስተጓጎላቸው ምክንያት የማይመለሱ ብድሮች መጠን ሊጨምር እንደሚችል ተተንብየዋል። የኬንያ ማዕከላዊ ባንክ ባደረገው የገበያ ጥናት የንግዱ ማህበረሰብ በዓለም አቀፍ የነዳጅና የሸቀጦች ዋጋ መናር ምክንያት ብድሮችን በወቅቱ የመመለስ አቅሙ እየተዳከመ መጥቷል። ይህም ባንኮች ለኪሳራ የሚመድቡትን መጠባበቂያ ገንዘብ እንዲጨምሩ እያስገደዳቸው ይገኛል። በተለይም የግብርና የማኑፋክቸሪንግና የንግድ ዘርፎች በዚሁ ዓለም አቀፍ ቀውስ ምክንያት ከፍተኛ ተጽዕኖ ካረፈባቸው ዘርፎች መካከል ይጠቀሳሉ። የባንክ ባለሙያዎች እንደሚሉት ከሆነ የዋጋ ግሽበትና የኬንያ ሽልንግ ከዶላር አንጻር መዳከም ለዚሁ የማይመለሱ ብድሮች መጨመር እንደ ዋና ምክንያት ተጠቃሽ ናቸው። የኬንያ የባንክ ዘርፍ ይህንን ስጋት ለመቋቋም የብድር አሰጣጥ ስርዓቱን በጥንቃቄ ለመመርመርና ከአበዳሪዎች ጋር የተለየ የክፍያ ስምምነት ለማድረግ እየወጠነ መሆኑን በዘገባው ላይ ተመላክቷል። በመጨረሻም በፓኪስታንና በአፍጋኒስታን ድንበር ላይ በድጋሚ የተቀሰቀሰው ጥቃት በሁለቱ ሀገራት መካከል ተደርሶ የነበረውን የተኩስ አቁም ስምምነት አደጋ ላይ መጣሉ ተነገረም። ባለፉት ጥቂት ቀናት በድንበር አካባቢ በተፈጠረ ግጭት ሁለቱ ሀገራት እርስ በርስ መካሰስ ጀምረዋል። ታሊባን የተባለ አማጺ ቡድን በአፍጋኒስታን ምድር መሽጎ ጥቃት እየሰነዘረብኝ ነው የሚል ክስ አቅርባለች። በአንጻሩ የአፍጋኒስታን ታሊባን አስተዳደር የፓኪስታን እርምጃ የአገሪቱን ሉዓላዊነት የጣሰ መሆኑን የሚገልጽ መግለጫ ሰጥቷል። በዚህ ግጭት ምክንያት በሁለቱም ወገን በሲቪል ሰዎች ላይ ጉዳት መድረሱና ቁጥራቸው በውል ያልታወቁ ነዋሪዎች ከቀያቸው መፈናቀላቸውም ተዘግቧል። የፖለቲካ ተንታኞች እንደሚሉት ከሆነም ይህ ወቅታዊ ግጭት በቀጠናው ያለውን ዲፕሎማሲያዊ ግንኙነት ከማሻከሩ ባለፈ በሁለቱ ሀገራት መካከል ያለውን የንግድ እንቅስቃሴና የሰላም ንግግር ሙሉ በሙሉ ሊያስተጓጉል ይችላል የሚል ስጋትንም ፈጥሯል።